ኢትዮጵያ ኢንቨስትመንት ሆልዲንግ ሎጎ አይታችሁ ከሆነ ዋሊያ ነው። ለምንድነው ኢአይኤች ዋሊያን መርጦ ሎጎ ያደረገው? የኢአይኤች ትልቁ ምስጢር ያለው እሱ ጋር ነው። ዋሊያ የተለየ ባህሪ ያላት እንስሳ ናት። ሁላችሁም እንደምታውቁት ይሄ 90 ዲግሪ ነው። ዋሊያ 89 ዲግሪ ላይ ቅጠል ካየች ሪስክ ትወስዳለች። 89 ዲግሪ ላይ እዚህ ላይ ሰው አይቆምም እንደምታውቁት፣ ሌላውም እንስሳ ይጠነቀቃል። ዋሊያ ግን በጣም መቆም በማይቻልበት አስፈሪ ቦታ ላይ ዘላ ያያየችውን ነገር ቀንጥሳ ትወስዳለች። ያያየች እንደሱ ነው፣ ቀንጣሽ ማለት ነው። ያያየችን ለማቋቋም የፈለግንበት ዋናው ምክንያት ትልቅ ሀብት፣ ትልቅ መሬት፣ ትልቅ የሰው ኃይል የያዙ የመንግስት ኩባንያዎች ባለቤት እንደሌለው ትጉ ባልሆኑ ሰዎች፣ ራዕይ በሌላቸው ሰዎች፣ አብዛኛው አክሳሪ፣ ግብር የማይከፍል፣ ወጪና ገቢው የማይታወቅ በጣም አሳዛኝ የሀብት ብክነት ነበር። በአንድ በኩል ችግር አለ፣ በሌላ በኩል ደግሞ ብክነት አለ። ያንን ነገር በኮርፖሬት ባህል፣ በቢዝነስ ባህል የሚመራ ተቋም ፈጥረን እያንዳንዱን የመንግስት ኩባንያዎች ትርፋማ ማድረግ እንቻል ነው። እሱ ብቻ ግን አይደለም፣ ዳይቨርሲፋይ የምናደርግ ነው። ለምሳሌ በክሪፕቶ ማይኒንግ ትላልቅ ኩባንያዎች ጋር ስራ ጀምሯል። በጥቂት ዓመታት ከፍተኛ ትርፋማ እንደሚሆን ይጠበቃል። ኢትዮጵያ ላለፉት ምናምን ዓመታት ወርቅ ቆፍራ አፈር ነው የምትሸጠው። ለመጀመሪያ ጊዜ የወርቅ ሪፋይነሪ ኢአይኤች ለኢትዮጵያ እየገነባ ነው። በጥቂት ወራት ውስጥ እንደሚጨርስ ተስፋ ይደረጋል። ይሄ በጣም ብዙ ሀብት ያስቀራል፣ ያመጣል። ይሄ ብቻ አይደለም። እስከ ዛሬ ድረስ ኢትዮጵያ ገንዘቧን፣ የገንዘብ ኖቷን ፕሪንት የምታደርገው የተለያየ ሀገር በመሄድ ነው። ይሄ አደገኛ ነገር ነው። እነዚህ ሀገራት ለኛም ለሌላውም የመስጠት የሞራል እንጂ ምንም የምንቆጣጠርበት መንገድ የለም። ያንን ስትራቴጂክ ካፓሲቲ ኢአይኤች እየፈጠረ ነው። እንደዚህ ያሉ ብዙም የማይነገሩ ቁልፍ ስትራቴጂክ አቅሞች ይገነባል። ከዚህ በተጨማሪ ኢንፍራስትራክቸር ኢንቨስትመንት ላይ የኤርፖርቱን ጨምሮ ለትውልድ የሚሻገሩ ተቋማት እና ኢንቨስትመንቶች ያካሂዳል። የመጨረሻው መቋጫ ኢአይኤች ማለት ዛሬ የሚሰራ፣ ዛሬ የሚያተርፍ፣ ለልጆቻችን የምናስቀምጠው ወረት ማለት ነው። ኢትዮጵያ እንደ ኖርዌይ፣ እንደ ዩኤኢ፣ እንደ ኩዌት ትልቅ ሶቨሪን ዌልዝ ገንብታ ልጆቻችን እንደዚያና እንደዚህ ያለ ችግር ቢመጣ ለዚህ ያክል ዘመን ሊያበላቸው የሚችል ሀብት አላት ብሎ መናገር የሚያስችል አቅም ለመፍጠር ነው። በ2030 በፈረንጅ ማለት ነው የኢአይኤች የጂዲፒ ሬሽዮ 20% መግባት አለበት። ከአጠቃላይ ጂዲፒያችን 20% ኢአይኤች ሀብቱን ኢንቨስትመንቱን ዳይቨርሲፋይ አድርጎ ገባ ማለት ኢትዮጵያ ካላት አንጡራ ሀብት የተወሰነ ያህሉን ለልጆቿ ለማቆየት የሚያስችል ቁመና እየገነባች ነው ማለት ነው። ይሄ ለልጆቻችን የምንገነባው ተቋም ስለሆነ በአደራ ጭምር የሚሰራ ስራ ነው። አደራ ማለት ምንድነው? ኢትዮጵያም ሀብቷም ከአባቶቻችን የወረስነው አይደለም፣ ከልጆቻችን የተዋስነው ነው። ለልጆቻችን አብልጠን አልቀን ማቆየት አለብን። ልጆቻችን ያው ሰሞኑ እንዳያችሁት ነው፣ ሰርተው መመገባቸው የሚያሰጋ ጉዳይ ነው። ምግብ ካላዘጋጀን በስተቀረ አደጋ ውስጥ እንገባለን ለማለት ነው።